አዝነናል። ምክንያቱም እኛ ይመለከተናል ብለን ነው በእነሱ ጉዳይ እየጣርን ያለ ነው አይደል እና በነገራችን ላይ እንደዚህ አልጠበቅም ወይ የእናንተን ምስጢር አደባባይ ለመናገር አይደለም፣ ነገር ግን በማንነት በፍቅር ማንነት ውስጥ ያለውን ህይወት እንዲቀጥሉ ነው። ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁልኝ? ሳምንቱ እንዴት ነበረ? እኛ ያለን ክብሩ ይስፋ። ዛሬ የመጣ ነው እንግዲህ ያው ይሄ ጉዳይ አላለቀም። ሰሞኑን እንዳያችሁት ነው በሽምግልና ብዙ ነገር ደክመን ብዙ ዋጋ እየከፈልን ነበረ። በሩታና በአብርሽ ወንድምና በእህታችን ጉዳይ ላይ በጣም ዋጋ እየከፈልን ነበረ። ጉዳዩን እንግዲህ የጀመሩት ዩቲዩበር ቢጌል እና ዩቲዩበር ቡቼ ናቸው እና ጀመር ነው እንግዲህ እነሱን አሁን አስወጥተን እኛ ሽምግልና የተወሰነ ሰው ጨምረን 4 ወይም 3 ሆነን እንሄዳለን ብለን ነበር አዲስ አበባ ያሰብነው። ሩታን ለማግኘት በጣም ጣርን፣ አልቻልንም። ጋሽዬ ጋር ሄደን ሩታን ስልክ ተቀብለን ነበረ። በጣም ነው ያዘን ነው። እሷን ማግኘት አልቻልንም። ያዘን ነው ማለት እስቲ ፍፄ ጨምርበት ያለው ነገር። ሳሚ በጣም ያው እንግዲህ ያለው ነገር ይታወቃል። ግን ቤተሰቦቼ ይሄ ነገር እንግዲህ እንዳላችሁት ለማስታረቁ ሽምግልና ላይ ገብተናል። በእርግጥ አሁንም ማስታረቁን ሽምግልናው አላቆም ነው። ከኛም ደግሞ ጋር ብዙ ቦታ ላይ በማስታረቅ ልምድ ያላቸው ሰዎች ከኛ ጋር አድርገን ጨምረንም እንድንሄድ ነግራችሁናል። ያው የእናንተንም ሀሳብ ተቀብለን ከኛም በተጨማሪ ሌሎች አንድ የቡታጀራ ከተማ ወጣቶችን የሚያስታርቅ ትልቅ ወንድማችንን አሁንም ወይም አቡሽ የሚባል ሽማግሌ አድርገን አንድ ጨምረናል እና ሌላ ጋሽዬን ነው ሽማግሌ አድርገን ለ4 እኛ ከነ ቡቼ ጋርና ከነ እጅል ጋር ሆነን ለ6 ሆነን ማለት ነው ልንሄድና ልናስታርቅ ባሰብንባት እንትን ሆነ ጀመር የሆነ ነገር ሰማን። በእርግጥ ያንን ነገር ከመስማታችን በፊት ግን ለሩታ በተደጋጋሚ ደውለንላታል። ያው እሷ መረጃውን ይሄንን ሽምግልና እንደምንሄድ ስላወቀች ስልካችንን ስለምታውቀው አላነሳችም። በእርግጥ ባታነሳም እኛ እንቀራለን ማለት አይደለም። በአካል ለመሄድ ተነጋግረናል፣ ፕሮግራም ይዘናል። አሁንም ያ ፕሮግራም አልቀረም። ግን ፋሚሊ በጣም እኛ ሽምግልና ማለት ታውቃላችሁ በጣም ከባድ ነገር ነው። ይመለከተናል ብለን እስከሄድን ድረስ ይህን ኬዝ ኦልሬዲ እነሱ ጋር እንዲደርስ ያደረግነው ነገር አለ። እንደምንሄድ እንደምናገኛቸው በጣም በብዙ በውስጥ መስመር ብዙ ነገር አድርገናል። ግን በሷ በጣም ነው ያዘነው፣ በሩታ በጣም ነው ያዘነው። እኛ ስልክም ያልተነሳበት ምክንያት ምንድነው ምናምን ብለን አስበን ይሄ ነገር ምንድነው ብለን በጣም ተጨንቀን ነበር። ግን መጨረሻ ላይ ያየነውና የሰማነው ነገር አለ። ምንድነው ይሄ ነገር? ምንድነው እየተከናወነ ያለው? እኔ እንጃ። በዚህ ጉዳይ ላይ እስኪ አንድ ላይ እንግዲህ አሁንም ማተጋፍቶት ይመጣል ሽማግሌ ብለን ያሰብነው እሱን ደውልንለታል፣ እየመጣ ነው። ግን ፋሚሊያንስ በጣም ነው ያዘነው በሩታ በአብርሽ። ምክንያቱም ያደረገችበት ነገር በጣም ያስጠላል። እኛ ለሽምግልና ብዙ ነገር እያሰብን ብዙ ነገር እየጣርን እየደከምን መጨረሻ ላይ ጭራሽ ታንገርም እና ያሳዝናል። እውነት በጣም ነው። ጋሽዬንም በዚህ አናግረናቸዋል። ጋሽዬም ከኛ ጋር ኦልሬዲ ለመሄድ ፕሮግራም ይዘዋል። አሁን ግን ያው ከጊዜው ወስን ስትይ ሽምግልናውን ቀን የምንሄድበትን ቀን ነግረናቸዋል። ችግር የለም።
ቤተሰቦች አብሬሽንም አናግረነዋል። በጊዜ ስልክ አንስቶልኛል። ቢያንስ ከ20 ደቂቃ በላይ አውርተናል ከአብሬሽ ጋር። የተባለው ነገር በሙሉ ችግር የለውም። እሱ ለእርቁ ዝግጁ ይሆናል። አሁንታም አላወቅም ግን ቢሆንም ባይሆንም እኛ ጋሽዬን ይዘን አሁንም እሱንም ጨምረን እንሄዳለን። በእርግጠኝነት ይህ ነገር ሳናስተካከል ሳንፈታ አበቃለን ብዬ እስኪ ያለው ነገር እስኪ አሁንም ማተጋፍቶ ውድ የምንወደው ወንድማችን ለሽምግልና ይገባዋል፣ ይመለከተዋል፣ ይበልጥ ደግሞ ይህን ጉዳይ ይረታዋል ወይም ደግሞ ፈርፈር ቦታ ያስይዛል ከኛ በተሻለ ብለን የመረጥነው ወንድማችን ያለ ደውለታል። ያው አብሩሽ እየመጣ ነው። አብሩሽ አማን ነው ሰላም ነው። ትንሽ አረፈድኩኝ። ችግር የለም። ሰዓቱን ብዙ ቦታ አልተመቸኝም። የግል ጉዳይ ጨርሰው ነበር። ለዛ ነው ችግር እና አብዬ ቪዲዮ ላይ ነን እየቀረጽን ነውና በሰሞኑ አንተንም ትንሽ ቅር አስብለናል። ሽምግልና አስበንክ ያው ለዚህ ጉዳይ አንተን አጭተን ከዛ በኋላ የተሰማው ነገር ያው በእርግጥ ያሳፍራል እና በዚህ አጋጣሚ በተመልካቾቻችን በቤተሰቦቻችን ፊት አንተንም ያው ይቅርታ ማለት እንፈልጋለን። ምክንያቱም ለሽምግልና አስበንክ ብዙ ፕሮግራም ሚስ አድርገህልን እንደመጣ እናውቃለን። በመጀመሪያ ወደ ሀሳብ ከመግባት በፊት ይቅርታ እንጠይቃለን። ምንም ማለት ከእናንተ ይወጥ ምክንያቱም ያነሳችሁት ኢሹ ቀላል የሚባል ነገር አይደለም። እንዲሁም እንደ ሰፈር ልጅነትን ልጅ እያለችን ሩታንም በቅርበት ስለማውቃት ያው እንደዚህ ላይ ነገር ውስጥ ገባች ሲባል እስቲ ይህንን ሽምግልና ዳር እናድርሰው። ምክንያቱም ጋብቻ ክቡር ነው። የጓደኝነት የፍቅር ህይወት እንዲሁ በቀላሉ የሚታይ ነገር አይደለም እና የሁለቱን መለያየት ማንም የሚፈልግ የለም። ግን አሁን እንደነገራችሁኝም በቀደምም ጭብጡን እንዳስያዛችሁኝ አንደኛ የሰውን መለያየት የሚፈልግ ክፉ ነው እንጂ መልካም ሰው ይህንን የሚፈልግ አይመስለኝም። ስለዚህ ከባህልም ከሀገራችንም ከአስተዳደራችንም ከኢትዮጵያዊነታችን ጨዋነትም በላይ መለያየታቸውን ነው ያልፈለግነው። ለዚህም ነው ሽምግልናው ተብሎ የተጠራው እና ለዚህም ሽምግልና ስላጫችሁኝ በጣም ደስ ይላል። በዚህ መሀል አመሰግናለሁ። ይገባል አብሽላል። ግን በዚህ ሁሉ ውስጥ እኔ አሁን ትንሽ ሩታን አንድ ልላት የምፈልገው ነገር አለ። በቀደምም እንዳላችሁ እንዲሄድ ነው ለሽምግልናው የሚመጥን ማንነት አላየሁባትም። አንደኛ ይሄ ወጓም የቤተሰቧም ክብር አይደለም፣ አስተዳደጓም አይደለም። ግን ሊለያዩ የቻሉበትን ምክንያት መነጋገር ሲችሉ በመነጋገር ወደ አንድ ሰበብ መምጣት ሲችሉ አላስፈላጊ በሆነ ፈርዘር ሄዳ ያደረገችው ነገር አግባብ አይደለም። ምክንያቱም ይህንን ነገር ስናገር ከሷ የመጣው ቃላቶችን አንዳንድ የተናገረችውንም ነገር ስላየውና ስለማቀም ጭምር ነው። ስለዚህ አሁን ተገቢ ነው በዚህ በአብሪሽ ጉዳይ ላይ እንደገና ተጨማሪ ጎረምሳ አምጥቶ በዚህ ልክ ማውራት ተገቢ ነው ወይ? ለሷስ የሴትነቷን ክብር ይለካሉ የሚለውን ነው እኔ እንድታይበት የፈለኩት። ስለዚህ የነውርም ነውርም ነው፣ ከቤተሰቧም ክብር ጋር የማይሄድ ነው። አንደኛ ቀጣይ ህይወት የሚያዘልቃት ነገር ውስጥ አይደለም ያለችው። ሁለተኛ በሆዷ ጽንስ የያዘች ልጅ ከአንድ ጎረምሳ ጋር እንደዚህ በአንድ ቀን የፍቅር ግንኙነት ጀመርኩ የሚለውን ነገር ሰሰው በጣም አገር ያስደነገጠ ሽማግሌዎችን እንደ እድሜያችን ባላሳየን እዚህ ዘመን ባልደረሰን የተባለበት ነው። ስለዚህ ከዚህ አንጻር እንደው ሩታ አሁንም በዚህ ሽምግልና እንደምንረታ እርግጠኛ ነኝ። እናንተም ተጨማሪ ሀሳብ የምትሉትን ነገር ካለ ብትሉ ባይ ነው። በዚህ አጋጣሚ በኦዲየንሳችን ስም አብዱሽን ትልቅ ይቅርታ እንጠይቃለን። አሙታን ማተካፈትን እና ይቅርታ ልንጠይቅ የቻልንበት ምክንያት ምንድነው? አዲስ አበባ ኬዙ ጉዳዩን ነግረነው አዲስ አበባ ሄደን ለዚህ ሽምግልና እንደምንሄድ ፕሮግራም አስይዘን ነበር እና ፍፄ ማለት ነው። ስለዚህ ብዙ ነገር የሚሳርገው ነበርና ይሄን ጉዳዩን ከኛም ስንሰማ የሆነ የተፈጠረው ነገር ሲባል እሱም በዚህ ጉዳይ አዝኗል እና ስለዚህ በዚህ አጋጣሚ ይቅርታ እንጠይቃለን። ፍፄ የምትለው ነገር ካለ ፋሚሊዎች ዛሬ እንግዲህ አብሪሽና ሩታ ጋር ሄደን ለማስታረቅ ሽምግልናውን እንጀምራለን በሚል ዛሬ ነበር ፕሮግራም የያዘው። ጋሽዬም እንደዛው አሁንም የነገርነው ለዛሬ ጠዋት ነበር ልንሄድ የነበረው። ግን
ቀደም ብለን ነበር ይሄን ፕሮግራም የያዝነው። ማታ ያየነው ነገር ትናንትና ያየነው ነገር ከሩታ ዘንድ ያየነው ፍቅረኛ ብላ አበባ ሲቀባበሉ ምናምን ነገር ያው እኛ ሩታ ታናሻችን ነች፣ በቅርብ እናውቃታለን እና ከሷ የማይደረግ ነገር ነው። አንዳንዴ ብዙ ጊዜ የሚታይ ነገር አለ። ከፍቅረኛዋ ሴት ልጅ ከፍቅረኛዋ ጋር ስትጣላ በጣም የምትወደው እንትን ማለት ነው ያንን ስሜት ለመርሳት ብላ ማለት ነው ወደ ሌላ ሰው መጥፎ ማይሆን ቦታ ላይ ትገኛለች። ስለዚህ ሩታ ያደረገችው ነገር እንግዲህ በወዷ ልጅ አለ ፍቅረኛዬ ብሎ አምጥቶ ማስተዋወቅ ማለት እንግዲህ ወይ ትናንትና የነበረ ነው ማይታወቅ ነው። በአንድ በዚች በሶስት ሳምንት በእርግጠኝነት እንደዚህ አይነት ነገር አይፈጠርም። ያስ ወንድ ምን አይነት ገልጡ ምን አይነት ደነስ ሰው እንዴት የማይረባ ፍቅረኛ ብላ ያስ እቺን ልጅ ለመምከርና ለመመለስ ያልሞከረበት ሂደትን በጣም አዘኛለሁ። በነገራችን ላይ በጣም ነው የገረመኝ ነገር አንድ ያስተዋልኩት ነገር አለ። ያስ ወዳይ ተብዬው ሁለተኛ የመጣው ሰው የዚች ልጅ ነው የቀደመውን ህይወት አረጋግጦ ያለችበትን ሁኔታ ያውቃል፣ ያለችበት ህይወት አቅሟ ላይ ያውቃል። ዝም ብሎ ግን ወደ ትዳር ህይወት ወይ የጓደኝነት ዘመን ልግባ ሲል ራሱ ለዛ ነገር መስዋዕት ሲያደርግ የመጀመሪያው ህይወቷን ሊያውቅ አይገባው። ዝም ብሎ ተጎትቶ መውጣቱ ነው ነገር አንድ ወር ባልሞላ ውስጥ እንደዚህ አይነት የህይወት ውሳኔ በጣም ከባድ ነው። ምክንያቱም እዚህ ጋር ህይወት ነው፣ እዚህ ጋር ነገ ልጅ ሊሆን የሚመጣ መንገድ ላይ ያለ ልጅ አለ። ይሄንን ጭብጥ ሲታይ ለሷስ የህይወት ዘመኗ ቀሪ ዘመኗን ሊያበላሽ የሚችል ነገር ነው። ይሄኛው አብሯት ሊሆን ይችላል። እሺ ወደዳት ነው። ይሄን ግን አንድ ወር ባልሞላው ልጅ ስለዚህ አንዳንድ ስሜት ያደርጋል። ምክንያቱም የልጅቷን ይዋህነት በቅርበት ስለማውቀው ብዙም ቤተሰቧን የማወቅ እድሉ አለ የአንድ አካባቢ ሰዎችም ስለሆኑ፣ ስለዚህ በዚህ የህይወት ጉዳይዋ ላይ እኔ በጣም ነው ያስደነገጠኝ። ቅድም ፍፄ ሲል ነበር እሷ ተናዳ ወይ ስሜታዊ ሆና ከአብርሽን ጥላው ላልተገባ ሰው ራሷን ሰጠች የሚል ነገር ነው ፍፄ ሲናገር የነበረውና ያ ማንነቷ በእልህ ከሆነ ሊቆም የሚችለው አሁን በእልህ ነው። ስለዚህ ወደ መሰረቷ ማንነቷን ልጅነቷን ወደ ሰጠችው ወደ አብርሃም እንድትመለስ ነው በፍቅር ስም የምንለምነው። እዚህ ጋር የቆምንበት የምንናገረው የምንጮኸው የእናንተን ነገር ገሃድ ለማውጣት አይደለም፣ ያንን ነው። ለዚህ ነው እባክሽን እውነት ልንልሽ የምንችለው ወደ ቀድሞ ማንነት የሚመልስ ስብዕና ነው። ፍቅር የሚፈልገው ፍቅርን የትላንትና በደል ሽሮ። ምክንያቱም የምታነሺው ሀሳቦች ነጥቦች አሉ። ተበደልኩ የምታይ ቺት ተደረብኩ የምትይው እሱ ደግሞ እውነተኛ ማንነቱን እንደሰጠሽ አምናለሁ። እንደተናገረውም ልክ እንደ ቃሉ እንዳልተደረገ የሰዎች ሴራና ቅንብር መጥፎ ንግግር እንደሆነ ሌላ ነገር እንዳሰቡበት ነው። እና ፋሚሊያን እንግዲህ ሁላችንም ያው እንግዲህ ሀሳባችን ተናግረናል። እንግዲህ ከዚህ በላይ ያው ቢበዛ ነገር ባህያ ይጫን ነው የሚባለውና በጣም አዝናል። እኛ ለሩታ ብዙ ነገር ለመድከም ለአብርሽ ብዙ ነገር ለመድከም ብዙ ነገራችንን ኢንቨስት አድርገን ነበረ። ያው አልተሳካልንም ለማለት መደምደም አንችልም። አሁን በእርግጥ እንደ ወንድም እንደ ልጅ አሁን ነገም የሆነ እንሞክራለን ይሄን ነገር ቦታ ለማስያዝ ማለት ነው። ግን አሁን ላይ ግን ዋና ነጥቡ ግን ሴትነትሽ ቦታ ባይለቅ በግል ይባይ። ምክንያቱም አብርሽን የመሰለ ወንድም ጋሻ ባል እንዳባትም ጭምር ሰጥቶሻል እና በዚህ ልክ ደግሞ እንደዚህ ባቶኝና እሱም ባያዝን የሱም ያንቺን ፍቅር ወደ ነበረበት ተመልሶ መልካም ቦታ ቢይዝና እንደነበረ እኛም ደግሞ ያንን ፍቅራችሁን አይተን እኛም ደግሞ ተረጋግተን መቼም እንግዲህ የራስ የሆነ ሰው አላስፈላጊ ነገር ውስጥ ሲገባ ተረብሻለህ እና ስለዚህ በእናንተ ጉዳይ ተረብሸን ነበረ። አሁንም ቢሆን ግን ነገም እዚህ ያለ ነው የምለው። ፋሚሊዬም እንግዲህ ያላችሁን ሀሳብ አስተያየት ከእናንተ እንጠብቃለን። ከዚህ በላይ የምለው ነገር በእኔ በኩል ያው እያዘንኩም ቢሆን ጨርሻለሁ። እንግዲህ በዚህ ነገር ካለ ቤተሰቦች በሁለት ቀን ውስጥ ኦልሬዲ ያው ሩታና አብርሽ ጋር ያለው የሽምግልና ስራ
ሄደን እናጨርስልን እናስታረቃቸዋለን ነበር ያለው። ኦልሞስት ያው 2 ቀን ዛሬ ነበር መሄድ የነበረብን። ትላንት ያየነውን ነገር ደስ ስላላሰኘን ከጋሽዬም ጋር ተነጋግረን ነው ቀን የቀየርነው። አሁንም እስቲ በስልክ ከጋሽዬም ጋር አውርታለች። እኛ ጋር ነው ያለው ደውለናታል። በእርግጥ ግን አሁንም ፕሮግራም ይዘናል። በጋሽዬ በኩል ፕሮግራም ተይዟል። እሷም ለማግኘት ማለት አዲስ አበባ ሄደን ለማግኘት ኦልሬዲ ጋሽዬ ደውሎልናል። ወደ ቀደም ትንሽ ከዚህ ሰዓት በፊት ደውሎልን የገባ ነው። ወደዚህ ድምፅት ያለው ነገር ለምን ዘገየ፣ ለምን አይላችሁ ብታጀራ ሆናችሁ ምናምን ነገር ላላችሁት እንትን ጥያቄ መልስ እንዲሆናችሁ እኛ ከመሄድ ወደ ኋላ አላልንም። አሁንም ሄደን እናስታረቃለን። ይህ ጉዳይ ያበቃል።